ለራሳቸው ለባለስልጣኖች እንደዚህ ከተደራጁ ማለት ነው። ሊለቀቅ ነው ማስረጃ። አነበብኩት እኮ ጀዋር ሊለቀው ነው እንዳለ ማስረጃው ፌክ ነው እንዳይል ብቻ ነበስን ፌክ ይሳ እግዚአብሔር ይመስገን። ካድሬዎችም ደንግጣችሁ ስድቡን አቆማችሁ። ተመስገን። ይሄ ነገር በቃ አስደንግጧችኋል ማለት ነው። ሳብሬና የሆነ ከበድ ብሏል ማለት ነው ነገሩ ነው ወይስ ስራ በዝቶባቸው? ድሮ ቢሆን ይሄ እዚህ ጋር የስድቡ ማዕት ስድብ ጋይስ ኮፒ ሊክ አድርጉልኝ። ስድብ በጣም ይሳደቡ ነበር። አጊቱ እኮ ሪታዬ እኔ ቆንጆ የእውነቴን እኮ ነው። ምን ሆነው ነው? ድሮ ቢሆን ልክ ልኬን ነገር ሸርሙጤቴ ቆጤቴ ኢንተላት ነበር የሚሉት። አሁን የሆነ ነገርማ እየሄደ ነው ማለት ነው። የሆነ ነገርማ ዷ ይላል ሰሞኑን መሰለኝ። ዝም ጄዲ ሜ ጭጭ ነንጀዳ ማልታት የጎርባ ካድሪኮ ታይምሲዩ የሆነ ነገር አለ። የሆነ መንግስት የሆነ ነገር ምርጫ ደርሷል። መቼ ነው ምርጫ? መቼ ነው ምርጫ? እና ዝም ይላሉ። ስንት ዓመት ተሳደብን ቀልብ እንግዛለን። እውነት እሱ ነው የሚሻለው። ብንተባበር ብቻ እግዚአብሔርን ምን እየሰሩ ነው እኮ ነው የሚያስብለው እኮ ማለት እናውቃለን እኛ የኦሮሞን ህዝብ እንጠብቃለን ብላችሁ ያላችሁ ሰዎች ምንድን ነው የሚሰማችሁ? ከእናንተ ሲያልፍ እንደዚህ አይነት ወንጀል ማለት ነው። ህዝቡ ሲሞት ሲሰቃይ እንደዚህ ሲሆን አረ ይህንን ፈርሶና ይህንን ጫት አቁሙ። ጉርባ ጫቲ ነንቀቀማ ለኪ ነንቃማ ጫቲ ፈርሶ ዶንት ድሪንግ ፈርሶ አረቄ ዊስኪ እያላችሁ ህዝባችሁ እየሞተ ነው። ስቶፕ ድሪንክ አልኮል ኖ ፈርሶ ኖ ዱልቲ ያ ሽክሸካ አቁሙ። ደግሞ ቀንሱ። ሆቴል እንጨምራለን እያለ ነው። ለኪ ሽክሸካ ለኪ ፈርሶ ለኪ አረቄ ነኑጋ ለኪ ዱጊ ለኪ ሰው ህዝቡ እያለቀ ነው። ምን አለበት አሁን እንደዚህ ወርቃማ እድል? እግዚአብሔር ምስክር እኔ እኮ ለእናንተ እኮ ወርቃማ እድል ነው። ህዝባችሁን ወርቅ አድርጋችሁ ብታኖሩት ምን አለበት? በልጆቻችን እፎይ ኢጆሌ ኬኛ ቢላችሁ ከሚያለቅስባችሁ ኢጆሌ ኬኛ ብሎ ቢመርቃችሁ የኦሮሞ እናትና አባት ከሚያለቅስባችሁ። አሁን ይቺ ለቅሶ መቼስ አይዶን ነው የልጅ ልጆቻችንን ነው የሚያስከፍልን። በልጆቻችን ተከበርን፣ በልጆቻችን ፀሐይ ወጣልን፣ በልጆቻችን ተብሎ አባገዳ ሀደ ምን ብትመርቃችሁ እናትና አባቶቻችሁን ወንድሞቻችሁን እህታችሁን ትገላላችሁ። በዚህ ሰዓት ምን አለ እንደው ቄጠማውን ይዞ ቢመርቃችሁ 8 ዓመት ከሚያለቅስባችሁ። አሁን እኮ የባሰ ጊዜ መጣ እኮ ነው የሚሉት እያንዳንዱ ኦሮሞ ምን ብለን እንደምንናገር አይስወር እኔ ራሱ እኔ እንጃ።